የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 13 ከተጋደምኩበት ተነስቼ ቁና እየተነፈስኩ ቁጭ አልኩኝ። ነቅቼም የምቃዥ መሰለኝ፣ ግን ቅዠት አልነበረም። ሁሉም ነገር እውነት ነበረ። ጁሊያኖ ሞቷል፣ ቀብረነዋልም። ደበሳይ ግን ይተርፍ ይሆን? አረ በጭራሽ! ምንስ ግዙፍ ቢሆን ያ ሁሉ ደም ፈሶት እንዴት ይተርፋል? በዚያ ላይ ደግሞ በጠላት እጅ ነው የነበረው። አይተርፍም፣ በፍጹም አይተርፍም እላለሁ ለራሴ። ተቀምጬ በቁም ቅዠት ስንገላታ ረዥሙ ሌሊት አልገፋ ብሎኝ ስጨነቅ ቆየው። እንደገና ቀኑን የማላየው መሰለኝ። ነገር ግን ወዲያውኑ የወፎች ጫጫታ ተሰማኝ። እፎ ያልኩኝ፣ ሳላስበውም ያንን ረዥም የስቃይ ሌሊት ያነጋውን ፈጣሪ አመሰገንኩኝ። ሰኔ 28 ቀን ጠዋት ሆነ። ካደርኩባት ትንሽ ጎጆ ቤት ወጣው። የጠዋቱ ቀዝቃዛ አየር ሰውነቴን ሲዳስሰው ጉልበት የሰጠኝ መሰለኝ። ግቢ ውስጥ ወዲያ ወዲህ እያልኩኝ አካባቢውን ማጥናት ጀመርኩኝ። የይመር ንጉሴ ቤት የተሠራው ተራራ ጫፍ ላይ ነው። ከፊት ለፊት ሰፈሩና አደባባዩ ቁልጭ ብለው ይታያሉ። ከበስተጀርባው በኩል የዱር እንስሳት የሚያኖር ጥቅጥቅ ያለ ደን ሲሆን፣ በግራና በቀኝ በኩል ገደላ ገደል ነው። ሕዝብ ሸንጎ የሚሰበሰብበት ትልቅ ዛፍ ያለበትን ሜዳ ግቢ ውስጥ ሆኜ አሻግሬ ተመለከትኩኝ። ወደ አደባባዩ የሚያደርስ ኮረኮንች የመኪና መንገድ አለው። ትንሽ ቆይቶ የመኪና ድምፅ ሰማሁ። አንድ የፖሊስ መርሰዲስ የጭነት መኪና በኮረኮንቹ መንገድ ላይ ሲመጣ አስተዋልኩኝ። ትንሽ ቆይቶ ደግሞ ፖሊሶቹ የላኩት ሰው ወደ ይመር ንጉሴ ቤት መጣ። የፈጥኖ ደራሽ ፖሊሶች በይመር እጅ ምርኮኛ መኖሩን ሰምተው እንዲያስረክብ ሊጠይቁ መምጣታቸውን መገመት ከባድ አልነበረም። ወዲያውኑ ወደ አእምሮዬ የመጣው የማምለጫ አቅጣጫዬን መምረጥ ነበርና ግራና ቀኜን ማየት ጀመርኩኝ። የይመር ንጉሴ ቃል ደግሞ በአእምሮዬ ውስጥ ተመላለሰ። ለማንም አሳልፌ አልሰጠው ነበር ያለው። ቃሉን እንደማያጥፍ ልቤ ተቀብሎታል። ይመር ወደ እኔ መጣና አንተን ፍለጋ እንደመጡ እርግጠኛ ነኝ። ለማንኛውም ወደ ጓሮ ዘወር በል። ሆኖም በጭራሽ ሊያሳስብህ አይገባም። ገድየዋለሁ እላቸዋለሁ። ቤቱን የመፈተሽ አዝማሚያ ካሳዩኝ ግን ወደ ሰማይ ተኩሳለሁ። የተኩሱን ድምፅ ሲሰማ ደግሞ መንደሩ በሙሉ መሳሪያውን ይዞ ይመጣል እንጂ እኔን አሳልፎ አይሰጠኝም። ፖሊሶቹም ባህላችንን አሳምረው ስለሚያውቁ አይታኮሱም። ወደ መጡበት ይመለሳሉ። አይዞህ ብሎኝ ሄደ። ሲመለስም ልክ እንዳሰበው መሆኑንና ገድየዋለሁ ሲላቸው ምንም ሳያንገራግሩ እንደተቀበሉት ነገረኝ። ከሰዓት በኋላ ደግሞ ሌላ ነገር አስከትሎ ከተፋለ። ወደ 9 ሰዓት አካባቢ እረኞች የሚመስሉ 2 ልጆች መጡ። እንደምን ዋላችሁ እዚህ ቤቶች ብለው ሰላምታ ሰጡና ግቢ ገብተው ይመር ንጉሴን ሊያነጋግሩ እንደሚፈልጉ ተናገሩ። ይመር ሲወጣ ከቤቱ ወደ ታች ይዘውት ወረድ ብለው ለብቻው አነጋገሩትና አብረው ተመለሱ። አጠገቤ ሊደርሱ ሲሉ ይመር ንጉሴ ነጠል ብሎ ወደ እኔ መጣና አማኑኤል፣ የእናንተ ሰዎች ሊያነጋግሩ መጥተዋል። ምንም አትፍራ፣ አነጋግራቸው አለኝ። ልጆቹን አነጋገርኳቸው። የመጣ ነው አንተን ለማየት ነው። ጤንነትህ እንዴት ነው አለኝ አንደኛው። እኔ ደህና ነኝ፣ እናንተ እነማን ናችሁ አልኳቸው። እኛን በግል አታውቀንም፣ የመጣ ነው ግን አንተን ፍለጋ ነው አለኝ ሁለተኛው። እንዴት እኔን ፍለጋ ልትመጡ ቻላችሁ? ማን መሆኔን በምን አወቃችሁ?
ማንስ ልኳችሁ ነው? በማለት ጥያቄዎች አከታተልኩኝ። ድርጅታዊ ተልእኮ ነው የተሰጠን። ይመር ንጉሴን አነጋግረነዋል። ማገዝ የምንችለው ነገር ካለ ብለን ነበር አመጣጣችን አለኝ ሌላው። ይመር ንጉሴን ምንድነው ያነጋገራችሁት? አልኩ በሐሳቤ በርካታ ነገሮች እየተመላለሱ። ዋናው ነገር ይመር አሳልፎ እንደማይሰጥህ ቃል መግባቱ ነው አሉኝ። ይመር የእነዚህን ልጆች ማንነት እንዴት ሊያውቅ እንደቻለ ገርሞኛል። ይመር ንጉሴ ምንም ችግር አልፈጠረብኝም። ማታም በሰላም አሳድሮኛል። እነዚህን ሰዎች ግን አላውቃቸውም። የደርግ ሰላይ ሊሆኑ ወይም ሌላ ዓላማ ሊኖራቸው ይችላል። አሳዳሬ ግን በእኔ ላይ መጥፎ አመለካከት እንደሌለው አውቄ ተማምኜበታለሁ። ታዲያ እነዚህ ሰዎች ምን ያደርጉኛል? ከራሴ ጋር ነበር የተነጋገርኩት። እነዚህ ልጆች ማንም ይሁኑ ማንም እኔ የይመርን ሐሳብ መከተል እንደሚኖርብኝ ወሰንኩኝ። አይ እኔ እናንተን አላውቃችሁም፣ ምንም የማነጋግራችሁም ነገር የለኝም፣ ላነጋግራችሁም ፈቃደኛ አይደለሁም አልኳቸው ኮስተር ብዬ። ውሳኔን ከሰሙ በኋላ እርስ በእርሳቸው በዓይኖቻቸው ሲነጋገሩ አየኋቸው። ነገራቸው አላማረኝም። አሁን ደግሞ የበለጠ ቀፈፉኝ። ምን ሊያመጡብኝ ነው ብዬ ራሴን እያዘጋጀው ነበረ። የሚቀጥለውን እርምጃቸውን እያሰላሰልኩ የሁለቱንም እንቅስቃሴ በትኩረት እከታተላለሁ። አንደኛው ግልድሙን ገለጥ ሲያደርግ አየሁና አቋቋሜን አስተካክዬ ተመቻቸው። ከግልድሙ ውስጥ ያወጣው ግን እኔ የገመትኩትን ሳይሆን የማኦ ሴቱንግን ትንሽ ቀይ የኪስ መጽሐፍ ነበረ። መጽሐፏን አውጥቶ ምንም ቃል ሳይናገር አሳየኝና ምን አይነት ስሜት ሊፈጥርብኝ እንደሚችል ለመመልከት ጠበቁ። አሲምባ እያለሁ ይህችን መጽሐፍ በአንዳንድ ጓዶች እጅ አይቻታለሁ። ገና ያች መጽሐፍ መሆኗን ሳረጋግጥ መላ ሰውነቴን ወረረኝ። ዓይኖቼ በእንባ ተሞሉና ሳላስበው ጉንጮቼ ላይ ሲወርድ ተሰማኝ። ስሜቴ ፈንቅሎኝ ማልቀስ ሲጀምር መጽሐፉን የያዘው ልጅ ጠጋ ብሎ ትከሻዬን አቀፈኝ። አቀፍኩት። ገና መገናኘታችን ይመስላል ተሳሳምን። ከሁለተኛውም ጋር እንደዚሁ ተቃቀፍንና ተሳሳምን። ከዚያ በኋላ በአዲስ ጓዳዊ መንፈስ ተማምነን መነጋገር ጀመርን። ይመር ይሄ ሁሉ ሲሆን በመገረም ከመመልከት በስተቀር ጣልቃ አልገባም። ይመር ንጉሴ ደርግን በጣም እንደሚጠላ ከመስማቴ በስተቀር የኢሃፓ ደጋፊ መሆኑን ለመጠርጠር የሚያስችል ምልክት አላገኘሁም። ያን ዕለት ደርግ በራዛ ዘመቻ እንዲሳተፍ እንደጠየቀውና አልዘምትም ማለቱን ነገረኝ። በጣም የሚገርመው ይመር ንጉሴ የራዛ ዘመቻን ለመዝመት ፈቃደኛ ባለመሆኑ ከአካባቢው አንድም ሰው ወደ ዘመቻ ሳይሄድ መቅረቱ ነበረ። ሰውየው ወደ አገር አሳፍሮ እንደሚሸኝህ ነግሮኛል። ነገ ወደ ሮቢት ቢያሳፍር ለመሄድ ተዘጋጅተሃል? ትችላለህ? አሉኝ። አዎ እችላለሁ አልኳቸው። በጣም ጥሩ አሉኝ። ለጉዞ የሚያስፈልገኝ ዝግጅት መኖሩን ነገሩኝ። ምን ሊሆን እንደሚችል ለመገመት በመሞከር ላይ ያለሁ ጸጉሬን መላጨት እንደሚኖርብኝ ተነገረኝ። ጸጉሬን ላጭተው ቂቤም ቀቡኝ። ከዚያ በኋላ የሚነግሩኝን ሁሉ ያለ ጥያቄ መቀበል ያስኩኝ። ከይመር ጋር ተነጋገሩና ልብሶች አመጡልኝ። የአካባቢው የባህል ልብስ ነበረ። ግልድም እንዴት እንደሚገለደም ለመጀመሪያ ጊዜ አየሁ። በግልድሙ ላይ የሚደረበው ጋቤ የተለያየ አለባበስ ነበረው። ሁሉንም በሚገባ አለማመዱኝ። ከዚህ አካባቢ እስከምትወጣ እንደዚህ ተመሳስለህ ራስህን ካልለወጥክ ብዙ ችግር ሊያጋጥምህ ይችላል። አለባበስህም ጥርጣሬ የሚፈጥር እንዳይሆን መጠንቀቅ ያስፈልጋል አሉኝ። ለመሳፈሪያ የሚሆነኝን ገንዘብም ሰጡኝ። በጣም አመሰገንኳቸው። እነርሱም መልካም ዕድል እንዲገጥመኝ ተመኝተውልኝ ተሰነባበትንና ተመልሰው ሄዱ። ከእነዚህ ሁለት ወጣቶች አንደኛው
አበበ ተፈራ የሚባል ሲሆን በወሎ ዘመቻ አብሮን የነበረና በሕይወት የተረፈ እንዲሁም በኋላ ላይ ኃይል 3 ሆኜ የኃይሏ የፖለቲካ ኃላፊ የነበረው የሺፈራው ታላቅ ወንድም እንደሆነ ከቆየው በኋላ አወቅኩኝ። እነርሱ በሄዱ በግማሽ ሰዓት ውስጥ ይመር ንጉሴ መጣና ና እንሂድ አለኝ። የት ነው የምንሄደው አልኩት። ወደ ወሎ ሮቢት የምንሄደው ሌሊት ይሆናል ብዬ ገምቼ፣ ሆኖም ድንገት ለመሄድ እንድዘጋጅ ሲነግረኝ ግራ ተጋባሁ። ዛሬ እዚህ ማደር የለብህም። የደርግ ሰዎች እዚህ መኖርህን አውቀዋል። ጠዋት መጥተው ጠይቀው ቢሄዱም እንደገና ሊመጡብን ይችላሉ ሲለኝ በጣም ደነገጥኩኝ። ይሄን ስጋቱን እስካሁን አልነገረኝም ነበረ። ታዲያ አሁን ወዴት ነው የምሄደው ብዬ ጠየቅኩት እንደገና። አሁን የምትሄድበት የባለቤቴ ቤተሰቦች ሀገር ለወሎ ሮቢት ቅርብ ነው። እዚያ ሄደን እናድርና በጠዋት ወስጄ አውቶቡስ አሳፍርሃለሁ አለኝ። በመጀመሪያ ከይመር ጋር ከሆንኩ ምንም እንደማልሆን ሙሉ እምነት አድሮብኝ ነበረ። አሁን ይሄን ሐሳብ ሲያመጣ ግን ከፍተኛ ስጋት ተሰማኝ። እሱን ተጠራጥሬው አልነበረም። ምናልባት ፖሊሶቹ እንቅስቃሴያችንን እየተከታተሉ ከሆነ መንገድ ላይ ሊይዙን ይችላሉ የሚል ጥርጣሬ ገብቶኝ ነው። ያ ከሆነ ደግሞ አደጋው በእኔ ሕይወት ብቻ የሚመጣ ሳይሆን ለይመርም ሕይወት የሚያሰጋ ይሆናል። ይህንን ስጋቴን ለይመር መናገር ስለከበደኝ ዝም አልኩት። መንገድ ስንጀምር እየመሸ ነበረ። ከቤት ተነስተን መንገዱን ለቀን እስክንወጣ ድረስ የተለመደውን የእግር መንገድ አልተከተልንም። አሳቻ መንገዶችን እየተጠቀመ እንደነበር ተገንዝቤያለሁ። ይመር በዚያ ግዙፍ ሰውነቱ መሳሪያውን ታጥቆ በንቃትና በጥንቃቄ ከፊት ለፊት ሲራመድ በአቋሙ እየተገረምኩ ነበር የምከተለው። ከመንደሩ ብዙ ከራቅን በኋላ መደበኛውን መንገድ ይዘን መሄድ ቀጠልን። መንገዳችን የማታ ጉዞ ስለነበረ የምንሄድበትን አቅጣጫና ያለፍናቸውን ቦታዎች ለማወቅ አልቻልኩም። በጭፍን ይመርን ከመከተል ውጪ አማራጭ አልነበረኝም። ከኋላው እየተከተልኩት በሆነ አጋጣሚ ችግር ሊፈጠር ቢችልና እኔን አሳልፎ ላለመስጠት ሲል አንድ ነገር ቢሆንስ የሚል ሐሳብ በአእምሮዬ መመላለስ ጀመረ። ቤት ጥለናቸው የመጣነው ባለቤቱንና 2 ሕፃናት ልጆቹን አስቤ በጣም ጨነቀኝ። የኔ ሕይወት አንድ አደጋ ውስጥ የወደቀና ወደፊቱ ዕጣዬ ያለየለት ስለሆነ ለሚመጣብኝ ማንኛውም ነገር ተዘጋጅቻለሁ። ከቻልኩ ለማምለጥ መሞከር አሊያም ሞትንም ቢሆን መቀበል ግዴታዬ መሆኑን አምንበታለሁ። የምናልፍበትን ቦታ ሁሉ በጥንቃቄና በንቃት እየተመለከተ እንደሚጓዝ አስተውያለሁ። ስለ እኔ ደህንነት በጣም እንደተጨነቀና ካሰበው ግብ ሳያደርሰኝ የሚመለስ ሰው እንዳልሆነም አውቄያለሁ። ብቻ በዚህ መካከል እያልኩ ስለ እርሱ ደህንነት በማሰብ ነበረ አእምሮዬ የተወጠረው። ያሰበበት ቦታ በሰላም ብንደርስ እንኳ እዚያ ስላለው የፖሊሶች ሁኔታ ምንም አላውቅም። ፖሊስ ጣቢያው ከምናድርበት ቤት ጎረቤት ቢሆንስ? በቤቱ አካባቢ ፖሊስ ጣቢያ ባይኖር እንኳ ምናልባት የመምጣታችን ወሬ ተሰምቶ ችግር ቢፈጠርስ? እኔ ለሀገሩ እንግዳ ለሰው ባዳ ነኝ። እርሱም ቢሆን እንደ ጉራ ወርቄ ጎረቤቶቹን ተማምኖ ለማስፈራራት የሚችልበት ሁኔታ የሚኖረው አይመስለኝም። ሐሳቤን ግን ለይመር አልነገርኩትም። እኩለ ሌሊት ገደማ ሲሆን ከባለቤቱ ቤተሰቦች ቤት ደረስን። ግቢ ውስጥ ከመግባታችን በፊት ምንም ስጋት እንዳያድርብኝ በድጋሚ ነገረኝ። ማለዳ ማንም ሰው ከመንቃቱ በፊት አውቶቡስ ተራ እንደምንሄድና እንደሚያሳፍረኝ ለማስተማመን እየሞከረ ነበረ። ምንም ችግር ቢፈጠር ማንኛውንም ኃይል ለመከላከል የሚያስችል በቂ ጥይት አለን አለኝ። ደግሞ የመጣው ቢመጣ ቃሉን ለማክበር ያለውን ቁርጠኝነት ለማረጋገጥ። ይመር እንዳለውም በሚቀጥለው ቀን ማንም ሰው ሳይሰማ ድምፃችንን አጥፍተን ለመውጣት
በማለዳው ተነሳን። ይመር ግልድሙን ሳገለድም አገዘኝና መሳሪያውን ይዞ ፊትና ኋላ ሆነን ወደ አውቶቡስ ተራው ሄድን። ከወሎ ሮቢት አሲምባ ከይመር ንጉሴ ጋር አውቶቡስ ተራ ወደሚገኘው ወደ ከተማው እየተቃረብን ስንመጣ ምን ሊያጋጥመን እንደሚችል እያሰላሰልኩ ሰውነቴ እንደገና መሸበር ጀምሯል። ፖሊስ ወይም ሌላ የመንግሥት ሰላዮች ቢያጋጥሙን በእርሱ ከመተማመን በስተቀር ምን ማድረግ እንደምችል እያሰብኩኝ አማራጮቼን በአእምሮዬ እያሰላሰልኩ ሳለሁ ነበረ አውቶቡስ ተራ የደረስነው። ከተማ ከገባን በኋላ ፖሊስ ባያጋጥመንም ሰው በሙሉ የታጠቀ ስለነበረ ከበደኝ። የሚያገኙት ሰዎች በሙሉ ለእርሱ የአክብሮት ሰላምታ ይሰጡትና እኔን በጥርጣሬ ይመለከቱኛል። የእነርሱን አይነት ልብስ ብለብስም የማኅበረሰቡ አባል አለመሆኔን በማወቅ በአትኩሮት እያዩኝ ስለ ጉራ ወርቄ ጦርነት ይጠይቁታል። አውቶቡስ ተራው አካባቢ ስንደርስ ከዋናው መንገድ በስተ ምዕራብ በኩል ወደሚገኝ አንድ ጠላ ቤት ገባን። ውስጥ የነበሩ ሰዎች ይመርን በሰላምታ ተቀበሉት። እሱም ሰላምታቸውን በመመለስ እንደ ሁኔታው ያናግራቸዋል። ሰላምታው የበዛው የጉራ ወርቄ ወሬ በስፋት ተሰምቶ ሊሆን እንደሚችል ገምቻለሁ። ይመር ግን ወሎ ሮቢት ውስጥም የሚታወቅ ሰው እንደሆነ ተረዳው። ቦታ አግኝተን ተቀምጠን ትንሽ እንደቆየን ከፊታችን ከተቀመጡት ሰዎች አንደኛው ጠላውን ጎንጨት አድርጎ መልሶ ካስቀመጠ በኋላ ወደ እኔ ተመለከተና ከትናንት ወዲያ የሆነውን ሁሉ እኮ ሰማን። ይሄ ነው እንዴ ማረከው ኮበሌ ብሎ ጠየቀው። አይ ይሄ እንኳን እረኛይ ነው፣ ምርኮኛዬንማ ገድያለሁ ብሎ በመኮሳተር ተመለከተው። እኔ ሰው መግደል ያን ያክል እንደ ቀልድ ነገር መነገሩ እየገረመኝ ነበረ። ሰውየው የሰማውን ማመኑን ተጠራጥሬአለሁ። ይመርም ሁኔታውን ተገንዝቦታል። ይሄ እረኛዬ ነው፣ ዘመዶቹን ስለናፈቀ ወደ ሀገሩ ልሸኘው ነው ያመጣሁት አለና የበለጠ ለማሳመን ሞከረ። ከትንሽ ጊዜ በኋላ አስተማሪዎች የሚመስሉ ሰዎች ወደ ጠላ ቤቱ ገብተው እኔና ይመር ከነበርንበት አቅራቢያ መደቡ ላይ ተቀምጠው ነበረ። ሰውየውና ይመር የተነጋገሩትን ካዳመጡ በኋላ ይሄ እረኛ ወደ አገሩ ሲሄድ መልእክት የሚያደርስልን ከሆነ አንዴ እናነጋግረው ብለው ይመርን አስፈቀዱት። ይመር ፈቃደኝነቱን ገለጸላቸውና ወደ ውጭ ይዘውኝ ወጥተው በአቅራቢያ ወደ ነበረ ሻይ ቤት ወሰዱኝ። ማን እንደነገራቸው ባላውቅም ስለኔ የሚያውቁ መሆናቸውን ተረድቻለሁ። ሻይና ዳቦ አዘውልኝ በልቼ ስጨርስ ትንሽ አውሩኝና አይዞ ይህ ደግሞ ለአንዳንድ ነገር ይጠቅመሃል ብለው ገንዘብ ሰጡኝ። ልክ ይሄንን በማውራት ላይ እያለን ወደ መቀሌ የሚሄደው የወሎ ፈረስ አውቶቡስ ጥሩምባውን እያስጮኸ መጣ። አውቶቡሱ መምጣቱን ስሰማ የት መኪና ይሆን አልኳቸው ሰዎቹን። መቀሌ ነው አለኝ አንደኛው ቀልጠፍ ብሎ። ከመጣደፌ የተነሳ ወደ ይመር እንኳ መለስ ብዬ ሳልሰናበተው ወደ አውቶቡሱ በሩጫ ሄጄ ተሳፈርኩኝ። ይመር አውቶቡሱ መምጣቱን ሲሰማ ይመስለኛል ከጠላ ቤቱ ወጥቶ በዐይኖቹ አሻግሮ ሲፈልገኝ አየሁት። በመስኮት በኩል አንገቴን አውጥቼ ደህና ሁን በማለት ተሰናበትኩት። አውቶቡሱ ሞተሩን አስጨኸና ተንቀሳቀሰ። የልቤ ምት ሲጨምር ተሰማኝ። በሐሳቤ በመንገድ ሊያጋጥመኝ ስለሚችል ችግር ሳውጠነጥን ቆየሁና የሚገጥሙኝን ችግሮች አልፌ ተመልሻ አሲምባ ገባ ይሆን? ለመሆኑ ስንት ጓዶች ይሄ ዕድል ገጥሟቸው ይሆን ወደሚል ሌላ ሐሳብ ገባው። ዕድሉ ያልገጠማቸውና ከመጀመሪያውም ለክፉ አደጋ የተጋለጡ ጓዶቼን ሳስብ ያሳለፍነው የጦርነት ትርኢት በዐይኔ ላይ መጣ።
የሰዎች ጩኸት፣ የጁሊያኖና የአሊጋዝ አሟሟት፣ በደበሳይ ጀርባ የገባው ጦርና የተንዠቀዠቀው ደሙ፣ የአሊጋዝ አወዳደቅ፣ የጁሊያኖ ሬሳ ላይ ተደፍተን ስንንሰቀሰቅ ጁሊያኖ ጁሊያኖ የሚል ጩኸት እየተሰማኝ በሐሳብና በትካዜ ጭልጥ አልኩኝ። አውቶቡስ ውስጥ መሆኔንና በማላውቃቸው ሰዎች መካከል መሆኔን ሁሉ ተዘንግቶኛል። በግንባሬ ላይ መፍሰስ የጀመረው ላብና የዓይኖቼን ቋት ሞልተው ዱብ ዱብ የሚሉ የእንባ ዘለላዎች ምን አይነት እንግዳ ስሜት ውስጥ እንደነበርኩኝና ምን ያክል ራሴን መቆጣጠር እንዳቃተኝ ይናገሩ ነበረ። ድንገት ወደ ሕሊናዬ ተመለስኩና ደነገጥኩኝ። ሰዎች ሁኔታዬን ልብ እንዳይሉ ከፊቴ ያለውን መቀመጫ በሁለት እጆቼ ይዤ ጭንቅላቴን በእጆቼ መካከል ቀበርኩት። ስሜቴ ቀዝቀዝ እስኪልና ገጽታዬ መለስ እስኪልልኝ በዚያ ሁኔታ እንደተደፋው ቆየው። አጠገቤ ተቀምጦ የነበረው የከተማ ሰው የቅቤ ሽታ ሳይስማማው ቀርቶ ይመስለኛል ወንበሩን ትቶ ከቢጤው የከተማ ሰው ጋር ተዳብሏል። ያለሁት ለብቻዬ መሆኑ ተመችቶኛል። መኪናው ፍጥነቱን እየጨመረ ነበረ። በመስኮት የሚታየኝ ተራራ፣ ሸንተረርና ሜዳው እንዲሁም ዛፎቹ ሁሉ ወደ ኋላችን እየተፈተለኩ ይጠፋሉ። ዞር ብዬ በስተቀኝ በኩል ባሉ ወንበሮች ላይ የተቀመጡትን ሰዎች ተመለከትኩኝ። አንዳንዶች እርስ በእርሳቸው ያወራሉ። ከመስኮቱ ጥግ የተቀመጡ አንድ ሸምገል ያሉ ሰው አንገታቸውን ወደ ኋላ ዘንበል አድርገው እንቅልፍ ሸለብ አድርጓቸዋል። አንዳንዶች ደግሞ እንደኔው ሁሉ በራሳቸው ሐሳብ ውስጥ ገብተው ወደ ኋላ የሚወረወረውን የገጠር ትዕይንት እያዩ ቅዝዝ ብለዋል። ከኋላዬ ባለው ሁለት መደዳ ወንበሮች ላይ 6 ባላገሮች የቤተሰብ ጨዋታ ይዘው ሐዘን በተቀላቀለበት ስሜት ያወራሉ። ከሴቶቹ አለባበስ ለቅሶ እንደሚሄዱ ገመትኩኝ። ድንገት አውቶቡሱ ፍጥነቱን ቀነሰና አቆመ። የደረስንበትን ቦታ ለመለየት ቀና አልኩና አጠገቤ ባለው መስኮት ቃኘት ታደረግኩኝ። ከመኪናው ፊት የፍተሻ ኬላ መኖሩን አየሁ። ጥቂት ወታደሮች ከዳር ቆመው ሾፌሩን አነጋግረውት ነበረ። የመጀመሪያው ፈተና አልኩ በልቤ። የተለየ አጋጣሚ ካልተፈጠረ በስተቀር የያዝኩት አንድ በእጅ የሚንጠለጠል የልብስ ቦርሳ ብቻ ሲሆን በውስጡ ምንም አስጊ ዕቃ የለበትም። ግን ምን ይታወቃል፣ አንዳንዴ በማያውቁት ሀገርና በማያውቁት ሰው መሃል በመገኘት ብቻ የሚያጋጥም ችግር አለ። ሆነም ቀረ ወርዶ መፈተሽና የሚመጣውን ማየት ነው አልኩና ከፊቴ ያሉትን ሰዎች ተከትዬ ለፍተሻ ወረድኩኝ። ከፊት ለፊቴ አንድ የ50 አለቃ ማዕረግ ያለው ፈታሽ ቆሟል። ራመድ ብዬ አጠገቡ ስደርስ ለመፈተሽ 2 እጆቼን እንደማንሳት አደረግኩኝ። ዝርብል ግማታም አለኝና አፍንጫውን ይዞ ወደ ኋላው ሸሸ። የራሴን ቅቤ ረስቼው ግራ ገብቶኝ ነበረ። ወዲያውኑ ግን አለባበሴና የተቀባሁት ቅቤ ትዝ አለኝ። ተመልሼ ወደ መኪና ውስጥ ስገባ ደግሞ ሌላው ፈታሽ ወታደር ከመኪናው ውስጥ ሆኖ ግራና ቀኝ እየቃኘ የተሳፋሪዎችን ዕቃዎች ዳበስ አድርጎ ወዳገኘበት ቦታ ይመለሳል። ለፍተሻ ያልወረዱ ባላገሮችና ሴቶች ጨዋታቸውን አቁመው የሚፈትሸውን ወታደር ይመለከታሉ። ሴቶችና የባላገር ወንዶች እንደማይፈተሹ የሰማሁት ቆይቼ ሲሆን የሚፈተሸው የከተማ ሰው ብቻ መሆኑን ተገነዘብኩኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 13 አብቅቷል። በቀጣይ ክፍል 14ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ
ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።